የማይክል ካሪኩ ማን ዩናይትድ አርሰናልን በለንደን በኤምሬትስ ከመምራት ተነሱ 3-2 ማሸነፍ ችሏል። እንደምን አላችሁልኝ ክብራን የማን ዩናይትድ ደጋፊዎች፣ ማን ዩናይትድ ኢንፎ ነው ያዳመጣችሁ የምትገኘው በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ አመሰግናለሁ። በፍራሽ ሪቪው ነው የተገናኘነው። ጨዋታውን ባየሁበት አይን በምሽት ነው የተገናኘነው። ሳውንድ ሪከርድ ማድረግበት ቦታ ላይ የሰርግ ድባብ አለና ድምጾችን ትሰማላችሁ። ለዛ የድምጽ ጥራት በጣም ይቅርታ ጠይቃለሁ፣ ግን ስሜቶችን ለናንተ ለማካፈል ነው በምሽት የተገናኘ ነው። ተረዱኛላችሁ ብዬ አስባለሁ። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው ማመሰግነው። ማን ዩናይትድ በማይክል ካሪክ የተመራ አርሰናልን በኤምሬትስ ማሸነፍ ችሏል። ከአንድ ሳምንት የሲቲ ድል በኋላ አጋጣሚ ለመስላችሁ የሲቲ ድል ማይክል ካሪክ በድጋሚ 7 ቀናት እንኳን ሳይሞላ አርሰናል በማሸነፍ ምላሹን መስጠት ችሏል። ስለ ጨዋታው የተሰማን ስሜት በፍላሽ ሪቪው እንመለከታለን። አብራችሁን ቆዩ። የጨዋታ ግምቶቻችሁን እንድታስቀምጡና የካርድ ሽልማቶች እንድታሸንፉ ጠይቄ ነበረ። 50 ምናምን ያህል አድማጮቻችን ግምቶቻችሁን አስፍራችሁልኛል፣ ግን አንድም አድማጭ ጨዋታውን 3-2 ማን ዩናይትድ ያሸንፋል ብሎ አልገመትም። 2-1 3-1 2-0 የሚሉ በርካታ ግምቶች ነበሩ፣ ግን አንድም አድማጭ 3-2 የሚል ግምቱን አላሰፈረምና አሸናፊ አይኖርንም ማለት ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ሰብስክራይብ አድርጋችሁ የኮሜንት መስጫው ባር ደግሞ ኮንግራ ብላችሁ የጻፋችሁ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮ ማዳመጥ ጀምሩ። ተመልሼ እመጣለሁ። የምትገኙት በተወዳጁ ማን ዩናይትድ ኢንፎ ገጽ ነው። ማይታመን ውጤት ይመስላል፣ ግን ለማንቸስተር ዩናይትድና ለማይክል ካሪክ ደግሞ ከሰሞኑ በቡድኑ ስለፈጠሩት ሜንታሊቲ የሚገባ አይነት ድል ይመስለኛል። ከጨዋታው አስቀድሞ ብዙ መገናኛ ብዙሃን እንዲሁም ደግሞ በእግር ኳስ ውስጥ ትልልቅ አናላይዝ በመስራት የሚታወቁት ሶፍትዌሮች ሁስኮር፣ ኦፕታ የመሳሰሉ ሶፍትዌሮች ሁሉ በቀላሉ አርሰናል ይህን ጨዋታ በሜዳው ማሸነፍ ይችላል ብለው ገምተው ነበር። እኛም ደግሞ ለእናንተ አድርሰን ነበር። ኦፕታ ይህን ጨዋታ የማሸነፍ ግምት በርቀት ነበረ ለአርሰናል ሰጥቶ የነበሩ 71.3% ነበር የሰጠ። ማንቸስተር ዩናይትድ ይህን ጨዋታ ያሸነፈው ከኦፕታ የ10,000 ሲሙሌሽን በተቃራኒ በመቆም ነው። 12.3% ብቻ ነው ማንቸስተር ዩናይትድ ይህን ጨዋታ ያሸንፈዋል ብሎ ኦፕታ በሲሙሌሽን በኮምፒውተሩ 10,000 ዳታዎችን በመሰብሰብ ቴስት ለማድረግ የሞከረው ማለት ነው። ግን ከዛ በተቃራኒ ሆኗል። በቅርብ ዓመታትም ማንቸስተር ዩናይትድ ወደ ኤምሬትስ ሄድ በጣም ጥሩ ውጤቶች አልነበሩትም። ከዛም አንፃር ጨዋታው ለአርሰናል መልካም ይሆናል ብሎ የገመቱ ብዙ ነበሩ። ግን በመጨረሻ የካሪክ ሁሉም ነገር ሰርቶ የካሪክ ጀብደኝነት ሰርቶ ጨዋታውን ማሸነፍ ችሏል። በጣም አስደናቂ ፐርፎርማንስ ነበር። በማንቸስተር ዩናይትድ ውስጥ ጎል በሚፈልግበት ጊዜ ሁሉ ማንቸስተር ዩናይትድ ጎል ማግኘት እንደሚችል ያሳየበት ነበር። በየትኛውም ሰዓት አርሰናል ጨዋታውን መምራት ቢችል ማንቸስተር ዩናይትድ ወደ ጨዋታው መመለስ እንደሚችል ያሳየበት ፐርፎርማንስ ነበረ። እያንዳንዱ የጨዋታውን ዲቴልስ እና ፋይን ማርጂኖች የተቆጣጠሩበት መንገዱ ሁሉ በጣም አስደናቂ ነው ማለት ይቻላል። እስኪ ከላይን አፕ እንጀምርና ሁሉን ነገር ለመነጋገር ሞከር። በማንቸስተር ዩናይትድ ውስጥ የላይን አፕ ለውጥ አልነበረም። ሲቲን በኦልድ ትራፎርድ ካሸነፈው ስብስብ ውስጥ ምንም አይነት ለውጥ አልነበረም ማለት ይቻላል። ላይመንስ በግብ ጠባቂ ውስጥ ነበሩ። ሁለቱ በጣም ጥሩ ቀን ያሳለፉት ሊሳንድሮ ማርቲኔዝ እና ሃሪ ማጉዌር የማል ተከላካይ፣ ሁለቱ መስመሮች ደግሞ በዳሎትና ሉክሾ ተጠብቀዋል። ኮቢ ማይኖና ካስሜሮ 90 ደቂቃ ነው መጫወት የቻሉት። 90 ደቂቃ ማለት ነው። ኮቢ ማይኖ የጨዋታው የመጨረሻ ክፍለ ጊዜያቶች ከብሩኖ ፈርናንዴዝ የቦታ ሽፍት ሲያደርግ ተመልክተናል። ፓትሪክ ዶርክ በድጋሚ በጣም አስደናቂ ቀን ነበር ያሳለፈ። ከአማድ ዲያሎ ጋር መስመሮች መርቷል። ብራያን ምቤሞ ደግሞ የፊት መስመሩን ሲመራ ተመልክተናል ማለት ነው። በአርሰናል በኩል ውስጥ ባለፈው በተከታታይ ኖቲንጋም ፎረስት እና ከሊቨርፑል ጋቸው ከወጡበት ስብስብ ውስጥ የፔሪን ካፒዮና የገብርኤል ሱስን ቅያሮች ለውጥ አድርገው ነበር ወደ ሜዳ ገብተው የተመለከትናቸው ማለት ነው። የጨዋታው የመጀመሪያ ክፍለ ጊዜያቶች ለማንቸስተር ዩናይትድ በጣም ሰፈሪንግ ነበሩ እና ካሪክ በጣም ካደነኩበት ነገሮች አንዱ ይሄኛው ይመስለኛል። ቢኮዝ በጣም ሰፈር ነበሩ። የመጀመሪያ 20 ደቂቃዎች በአርሰናል ቶታል ዶሚናንስ ነበረ፣ ምንም ጥያቄ የለውም። የጨዋታውን የመጀመሪያ ደቂቃዎች ማንቸስተር ዩናይትድ በጣም ተቸግሮ ነበር። አርሰናል ፕሬሲንግ በጣም ጥሩ ነበረ። እንዲሁም ደግሞ የጎል ሙከሮች ለማድረግ ሞክር ነበር። ቶሎ ወደ ቦክስ ይገባ ነበር። ማንቸስተር ዩናይትድ እንኳን ወደ አርሰናል ቦክስ ወደ አርሰናል ፋይናል ሰርድ ለመሸጋገር እንኳን ሲቸገር ተመልክተነው ነበር። በጣም ሲቸገር ማለት ነው። ግን ጨዋታው ከ20 ደቂቃዎች በኋላ መሄድ ከጀመረ በኋላ ግን ወይም ሰፈሪንጉ ካለፈ በኋላ ጎል ሳይቆጠሩበት ማንቸስተር ዩናይትድ ደቂቃዎችን ከሄዱ በኋላ ግን ወደ ሙቭመንት መምጣት ጀመረ። በጣም ወደ ጥሩ ሙቭመንት ማንቸስተር ዩናይትድ ሲመጣ ተመለከት ነው።
ከዛ በኋላ ግን የሊሳንድሮ ማርቲኔዝ ኦን ጎል ተመለከተን። ደካማ መከላከል ነበር ልንነጋገርበት የሚገባ ይመስለኛል። ቢኮዝ ሳካ ቦክስ ውስጥ ሴንተር ያደረጉን ኳስ ቦክስ ዲፌንዲንግም የማንቸስተር ዩናይትድ ደካማ ነበር። ቢኮዝ ኦዲጋርድ ኳሱን እንዲነካው ፈቅደው ነበር። ኦዲጋርድ ኳሱን ነካው። ኦዲጋርድ የነካውን ኳስ 1-1 ከቲምበር ጋር ሲላፋ የነበረው ሊሳንድሮ ማርቲኔዝ ኳሱን ሊነካው አልቻለም ነበረ እና እርግጥ ቲምበርም ኳሱን አልነከረም። ከዛ በኋላ በእግሩ ተረከዝ ኳሷን ነክቶ ነው የገባ። ግን ኳሱን ቀድሞ ሊነካው ነበር ይገባ ነበር ከቲምበርም ማለት ነው። ሊሳንድሮ ማርቲኔዝ ሳይነካው ቲምበር ኳሱን የመንካት እድሉ እንኳን ነበረው። ጎሉ ተቆጠረ። ግን ማንቸስተር ዩናይትድ ምላሽ ለመስጠት 8 ደቂቃዎች ብቻ በቂ ነበር። ብራያን ምቤሞ 50ኛውን የፕሪሚየር ሊግ ጎል ማስቆጠር ችሏል። አርሰናል፣ ማንቸስተር ሲቲ ላይ እንዲሁም ሊቨርፑል ላይ ጎል ማስቆጠር የቻለ ተጫዋች ሆኗል። በአንድ አመት ደግሞ አርሰናል ላይም ሲቲም ላይ ማስቆጠር የማንቸስተር ዩናይትድ ተጫዋች ሆኗል። ከዚህ በፊት ይሄን ማድረግ የቻሉት 2022 ላይ ማርከስ ራሽፎርድ ሲቲ ላይም አርሰናል ላይ ማስቆጠር ችሎ ነበር። እንዲሁም ደግሞ 2012 ላይ ደግሞ ሮበን ቫን ፐርሲ ሲቲ ላይ አርሰናል ላይ ማስቆጠር ችሎ ነበር፣ ያ ሻምፒዮን በሆኑ ሲዝን ላይ ማለት ነው። ከዛ በኋላ የተገኘ በአንድ ሲዝን ውስጥ ሁለቱም ቡድኖች ላይ ማስቆጠር የቻለ ተጫዋች ያደርጓል ብራያን ምቤሞ ማለት ነው። እንግዲህ የተዋጣለት ፕሬሲንግ ነበረ ማለት ይቻላል። ይሄ ዙቢሚንዲ ከዊሊያም ሳሊባ ጋር ኳሱ ሲቀባበል ቆዩ። ዊሊያም ሳሊባ የተቀበለውን ኳስ መልሶ ለዙቢሚንዲ ሰጥ፣ ዙቢሚንዲ ፕሬስ ያደርገው ነበረ ብሩኖ ፈርናንዴስ። እንዲሁም ደግሞ ዊሊያም ሳሊባን ደግሞ ኳሱ እንዳይቀበለው ብራያን ምቤሞ ፕሬስ ያደርገው ነበር። ከዛው ላይ ዙቢሚንዲ ኳስ ተበላሸ። እናም ኳሱን ብራያን ምቤሞ ደረሰበት። ፖዚሽን ራያን ያሳተበት መንገድ ከዛ በኋላ በቀጥታ ኳሱን መቶ ያስቆጠረበት መንገድ ሁሉ ግሩም ነው። ፊኒሸር መሆኑንና የቦክስ ስትራይከር መሆኑን ያሳየበት ነው። ለማይክል ካሪክ እዚህ ቦታ ላይ ስለመጫወቱ ምስክርነት ይሰጠ ነው። ምክንያቱም ባይሳካ ኖሮ ሪስክ ነበር። ቢካዝ ማቲያስ ኩኛ የሚባል ፊገር፣ ቤንጃሚን ሴስኮ የሚባሉ ፊገሮች በተጠባባቂ ወንበር ላይ ተቀምጠው ነው እሱ የፊት መስመሩን እየመራ የሚገኘውና ባይሳካ ኖሮ ለማይክል ካሪክ በጣም ከባድ ሪስክ ነበር። ግን ለማይክል ካሪክ በጣም የሰራ ነበር። በሁለቱም ጌሞች ውስጥ ትክክለኛ ውሳኔ እንደወሰነ ለማይክል ካሪክ የሚያሳይ ድል ነውና ጎል ነው ማበርከት የቻለው። ሌላኛውን ጎል ማንሳት ያለብን ይመስለኛል። የመጀመሪያው አጋማሽ በዚህ መንገድ ተጠናቀቀ። በሁለቱም ቡድኖች የ1-1 ውጤት ማለት ነው። የመጀመሪያውን ደቂቃዎች አርሰናል በጣም ጥሩ ስለነበር ስታቲስቲኮች አርሰናል የመጀመሪያው አጋማሽ በጣም ጥሩ እንደሆነ ሊያሳዩ ይችላል ይሆናል። ግን ትልቅ የጎል ድል የፈጠረው በመጀመሪያው አጋማሽ ማንቸስተር ዩናይትድ ነው። አንድ ቶታል ሹታቸው 7-6 ነበረ። ስለዚህ ያን ያህል ጋፕ አልነበረም ከኮርና ኪኮች ውጭ ማለት ነው፣ ከኮርና ከተገኙ እንቅስቃሴዎች ውጭ ማለት። ሁለተኛው አጋማሽ ማንቸስተር ዩናይትድ በጣም ጥሩ ሆኖ ነው ጨዋታውን የጀመረው። በጣም ጥሩ ሆኖ ማለት ነው ዴፊኒትሊ ማለት ነው። ወደ ኋላ የሚያፈገፍግባቸው ሰዓቶች አሉ። ግን ኳሱን መቆጣጠር ሲችልና ወደፊት መሄድ በፈለገበት ሰዓት ሁሉ የአርሰናልን ስፔሶች ማግኘት ሲችል የአርሰናል ተጫዋቾችን መሀል ሜዳ ላይ ኳስ በተደጋጋሚ ሲነጥቅ የተመለከትነው ማንቸስተር ዩናይትድ የተመለከትነውና ማይክል ካሪክ ሁለተኛው አጋማሽ ይዞት የገባው ማንቸስተር ዩናይትድ በጣም ጨዋታውን ማሸነፍ እንደሚችል የተሰማው ወደ ኤሚሬትስ ወደ ለንደን አምርቶ ጨዋታውን መግደል ማሸነፍ እንደሚችል የተሰማው ማን ዩናይትድ ነው ይዞ የገባው። ያን አስደናቂ ፓትሪክ ዶርጉን ጎል ደግሞ 50ኛው ደቂቃ ላይ ተመለከትን አይደለ? ኳሱን ሊሳንድሮ ማርቲኔዝ ነው በስሩ ቦል ፓትሪክ ዶርጉን ማግኘት የቻለው። ስሩ ቦል በጣም ቆንጆ ስሩ ቦል ነው። ፓትሪክ ዶርግ ሪቨርስ ቦል ብሩኖ ፈርናንዴዝ ጋር ተጫወተ። ሪቨርስ ቦል ነበር፣ በጣም ያምር ሪቨርስ ቦል ነበር። እርስ በርስ ተቀባበሉ። ብሩኖ መልሰው ሰጠው። ብሩኖ በዚህ አይታማም። ዳብል ፓስ ምንለው በተለምዶ ሰፈሩ ስንጫወት ማለት ነው። ሪቨርስ ቦል ብሩኖ ፈርናንዴዝ በጣም ጎበዝ ነው። የሰጣችሁትን ኳስ መልሶ መስጠት እናም ተቀበለ። ፓትሪክ ዶርግ በግሩም ሁኔታ ኳሱን መምታት የቻለ ባይዘው። ፓትሪክ ዶርግ እና ብሩኖ ፈርናንዴዝ ኳሱን ሲቀባበሉት ማን ከማል እንደነበር ታስታውሳላችሁ? ዲክላን ራይስ እና ማርቲን ዙቢሚንዲ የጊዜው የፕሪሚየር ሊግ ምርጥ ሁለት የአማካይ ፓርትነርሺፖች መሀል ላይ አድርገው ነው ሪቨርስ ቦል የተጫወቱት። እሱ ጎል በጣም የተለየ ያደርገዋል። ከዛ ደግሞ ጎሉ የተቆጠረበት መንገድ በጣም ውብና አስደናቂ ነው። ይሄ ጎል ከተቆጠረ በኋላ ማይክል አርቴታ እንዲህ ሲያደርግ ለኔ ተመልክቼው አላውቅም። 4 ቅያሬዎችን በአንድ ሲያደርግ ተመለከት ነው። ፍጹም እንደተረበሸ የሚያሳይ ይመስለኛል። ማርቲን ዙቢሚንዲ፣ ማርቲን ኦዲጋርድን፣ ገብርኤል ሱስን፣ ፔሪን ካፒዮን አስወጥቶም ኢዜን፣ ሜሪኖን፣ የኬሬሽና ቢን ዋይትን ወደ ሜዳ ለማስገባት ሞከረና እንዲህ ሲያደርግ እንዲህ ፍራስትሬት ሲያደርግ እንዲህ ፓኒክ ውስጥ ሲገባ ማይክል አርቴታ ያየሁት አይመስለኝም። ፓኒክ ውስጥ ገብቶ ያውቃል ብዙ ጊዜ፣ ግን በዚህ ያህል ልክ አይመስለኝም ፓኒኩ ማለት ነው። ምክንያቱም ወዲያውኑ ነው ምላሽ ለመስጠት የሞከረ፣ ግን ማንቸስተር ዩናይትድ ወዲያውኑ ጨዋታውን እየመራ ስለነበረ ባለፈው እንዳረገው ግን ደግሞ የተለየ ቅያሬ ነው ያደረገ። ማቲያስ ኩኛን ቀይር አስገባው። ማቲያስ ኩኛ አንድ የሚለየው ነገር እንግዲህ በፋስት ብሬክ ለሚጫወት ቡድን ኳሱን እግሩ ላይ ስለሚያቆይ አይሆንም፣ ግን ደግሞ
ጌሙን መምራት ሲችሉ ወይም ደግሞ የተቃራኒ ቡድን በጠባብ ስፔስ ሲጫወት ኳስ መያዝ ስለሚችል በጣም አስፈላጊ ተጫዋች ጊዜ ይገዛልና እሱ ገባ። የፊት መስመር አጥቂ ነው። ፓትሪክ ዶርክ ጥሩ እየተጫወተ ስለነበር መቀየር አልፈለገም ማይክል ካሪክ እና ትክክለኛ ውሳኔ ይመስል ነበር። ግን ተቀይሮ የገባው ሜሪኖ ምን ላይ ሰጠ? ከኮርና የተገኘ ኳስ ነበር። ይሄ ኳስ ኮርኖ ቡካዮ ሳካ አሻገረ። ከዛ በኋላ ማጉዌር መሰለኝ የገጨው። ከተሳስቼ ኮን ታስተካክሉ ይችላልላችሁ። ማጉዌር ነበር ወደ ራሱ ቦክስ የገጨው። ከዛ በኋላ ቤንጃሚን ሲስኮ ኳሱን ሊያወጣ ሞከረ። ክሪላንሱ ደካማ ነበር የሲስኮ። ሜሪኖ ከጥግ ነበርና ኳሱን ነካው። ከዛ በኋላ መልሶ ለማውጣት ማንቸስተር ዩናይትድ ተከላካዮች አልቻሉም ማለት ነውና ጨዋታው ሁለታቸው ነው። በጣም ብዙ ሰው እና ጨዋታውን በኮሜንተሪ እየመራ የነበረው አንዲ ታውሰንድ ለሲቢኤስ እንዲሁም ደግሞ የፕሪሚየር ሊግ ቴሌቪዥን ላይ ስካይ ላይ የነበረው ፒተር ድሩሪ አርሰናል ወደ ጌሙ የሚመለስ አድርገው ነበር ሲስሉት የነበረ ማለት ነው። ግን 3 ደቂቃዎች ብቻ ለዛ ውብ የማቲያስ ኩኛ ጎል በቂዎች ነበሩ። ለዛ ውብ የማቲያስ ኩኛ ከ30 ያርድ ለተቆጠረ ጎል ማለት ነው። እናም ደግሞ በውል የኳስ እንቅስቃሴ ላይ መጣ የላመንስ ነው ኳሱን በረጅም የመጡ ሴን ላመንስ በረጅም የመቱን ኳስ ቤንጃሚን ሲስኮ ከዊሊያም ሳሊባ ቀድሞ ኳሱን ሰከንድ ቦል አሸነፈ። እሱን ያሸነፈውን ሰከንድ ቦል ብሩኖ ፈርናንዴስ ከማይኖ ጋር ተጫውቶ ማይኖ በጣም ጥሩ ኳስ ለኩና ሰጠው። የኩኛ ፖዚሽናል በጣም ጥሩ ነበር። ወደ ሰፊ ስፔስ ኳሱን ይዞት መጣ። ከዛ በኋላ ከፊት ለፊቱ የነበረው የፕሪሚየር ሊጉ ጥሩ ተከላካይ የሚባለው ተጫዋች ገብርኤል ማጋልጅ ከፊት ለፊቱ ነው ያን ከርል ኳስ ማስቆጠር የቻለው ማለት በጣም ውብ ማራኪ ጎል ነው ማስቆጠር የቻለው ማቲያስ ኩኛ ማለት ነው። እና ጨዋታውን ወደ እብደት ቀየረው ማለት ይችላልላችሁ። ወደ እብደት ቀየረው ማለት ይችላልላችሁ። ኤምሬትስ ነው ያደረገው የማቲያስ ኩኛ ያ ጎል ማለት ነው። በጣም አስደናቂ ፐርፎርማንስ ነበር ለማንቸስተር ዩናይትድ ማለት ነው። በጣም አስደናቂ ፐርፎርማንስ ቶታሊ ማለት ነው። እንዴ አላቅም በተከታታይ 2 ሳምንታት ውስጥ ሲቲ እና አርሰናል ማሸነፍ የሚችል ቲም መስራት ማለት ነው። የውድድር አመቱ በምን መንገድ እንደሚጠናቀቅ አናቅም። የማይክል ካሪክ ግን አሁን ማንቸስተር ዩናይትድ ወደ ቶፕ 4 ማምጣት ችሏል። ከቼልሲ በ1 ነጥብ ከሊቨርፑል በ2 ነጥብ ርቆ ቶፕ 4 ውስጥ መምጣት ችሏል። በተደጋጋሚ ማንቸስተር ዩናይትድ ወደ ቶፕ 4 የሚመጣባቸው ድሎች ሲያባክን ተመልክተናል። ግን ይሄኛው የማይክል ካሪክ ቡድን በደንብ ተከታታይ 6 ነጥቦችን በመውሰድ እድሉን በደንብ የተጠቀመ ይመስላል። ይሄ ድል ኖርማል ድል አይደለም። በጣም ኖርማል ድል አይደለም። ምክንያቱም ለምን መሰላችሁ? ከ2018 በኋላ ማንቸስተር ዩናይትድ አዌ ጎል 3 ጎል አስቆጥሯል አንድ ቡድን ላይ አዌ። ጆዜ ሞሪኖ ነበር ሲቲ ኤፕሪል 2018 3-2 ማሸነፍ የቻለ ማለት ነው። የቶፕ 6 ቡድኖችን የቶፕ 5 6 ቢግ 6 የሚባሉ ቡድኖችን በ3 ጎል ልዩነት ማንቸስተር ዩናይትድ አዌ ሲያሸንፍ ይሄኛው ከ2018 በኋላ ለመጀመሪያ ጊዜ ነው። አርሰናል 3 ጎል ተቆጥሮበት ሲሸነፍ ከ2023 በኋላ ለመጀመሪያ ጊዜ ነው። ሉተን ታውን ነበር ይሄን ነገር አርጎት የሚያውቀው። ሉተን ታውን 2023 ላይ ከአርሰናል ጋር ሲጫወት አርሰናል 4-3 ባሸነፈው ጨዋታ ሉተን 3 ጎል ማስቆጠር ችሎ ነበር፣ ግን ሉተን ተሸንፏል። ከዛ በኋላ አርሰናል 3 ጎል ማስቆጠር የቻለው ቡድን ማንቸስተር ዩናይትድ ነው። በኤምሬትስ በዚህ ውድድር ዘመን ማንቸስተር ዩናይትድ የመጀመሪያ ሽንፈቱ ነው። አርሰናል የመጀመሪያ ሽንፈቱ ነው። ለመጨረሻ ጊዜ በኤምሬትስ አርሰናል ተሸነፈው ባለፈው የውድድር ዓመት ሜይ ወር ላይ ነበር። ከዛ በኋላ ይሄኛው የመጀመሪያ ሽንፈቱ ላይ ነው። የመጀመሪያ ሽንፈቱ ማለት ነው። ሌላ አንድ አስደናቂ ቁጥር ልንገራችሁ። ዩናይትድ ፈርስት ካምባኩ ነው ከ2005 በኋላ አርሰናል ላይ ያረጋው ማለት ፈርስት ካምባክ 2005 4-2 አርሰናል ዩናይትድ ባሸነፈበት ጨዋታ ካምባክ ሰርቶ ነበር። ከዛ በኋላ አርሰናል አቻውጡበት ጨዋታ አለ፣ ግን በካምባክ ሲያሸንፍ ይሄኛው ለመጀመሪያ ጊዜ ነው። እናም አላቅም በአመቱ መጨረሻ ላይ ማንቸስተር ዩናይትድ የደረጃ ሰንጠረዥ ላይ የትኛው ቦታ ላይ እንደሚገኝ፣ ግን ይሄ ፐርፎርማንስ የሚዘነጋ አይመስለኝም ለደጋፊዎቹ ለተጫዋቾቹ። ለዛ ነው ከጨዋታው መጠናቀቅ በኋላ ሃሪ ማጉዌር በጣም ብዙ መገናኛ ብዙሃን የሰጡንን ግምት ወደኋላ ትተን ለጨዋታው ትኩረት ሰጠን ማሸነፍ የቻልን ነው ብሏል። በሁለቱ ከባድ ጨዋታዎች አብዛኛውን ሰው ነጥቦች የምናገኝ አልመሰለውም፣ ነገር ግን ሁለቱንም ማሸነፍ ችለናል ማለት ይቻላል። ማቲያስ ኩናም ስለ ድሉ እንዲህ ብሏል። ይህንን ማሊያ ከለበስኩበት ጊዜ ጀምሮ 100% እጅግ በጣም ውብና የማይረሳው ቅጽበት ዛሬ ነው ያለ። እንዲህ ያሉ ታላላቅ ጨዋታዎች መጫወትና ውጤት ማምጣት ሁልጊዜ የማልመው ህልማችን ነው። የቡድናችን ጥራትና አቅም በሚገባ አውቃለሁ። ሁሉም ተጫዋች ሜዳ ገብቶ መጫወት ቢፈልግ ከሁሉም በላይ ዋናው ነገር ቡድኑን መርዳት ነው። ያንን ለማድረግ ችያለሁ ብሏልና ሜንታሊቲ የሚገርም ነው። ሁለት ተከታታይ ትልልቅ ጨዋታዎች ውስጥ በተጠባባቂ ሞመንት ተቀምጧል። ግን
በከፍተኛ ሜንታሊቲ ነው የተጫወተ ማለት ነው። በፍላሽ ሪቪው ነው የተገናኘ ነው። ጨዋታውን ባየውበት መልክ ነው ያወራ ነው። ማለዳ ላይ ወይ ደግሞ ከሰዓት በኋላ ነገ ደግሞ ጨዋታውን በተረጋጋ መንፈስ ማይክል ካሪክ ምን አለ የሚለውን መመልከት እንሞክራለን። ስላገኘዋችሁ ቆይታችሁ ከኛ ጋር ስላደረግነው በጣም ደስ ብሎኛል። በምሽት የመጣሁት ጀስት እንድንገናኝና በፍላሽ ሪቪው ጉዳዩን እንድንመለከተው ነው። ስላዳመጣችሁን አብራችሁ ስለቆዩ ደስ ብሎኛል። ደግማሚ እንገናኛለን። ኮንግራ የቀይ ሰይጣን ደጋፊዎች ባይ